እኔ ውስጥ ሁሉን የተረበሽኩትና ደረሰኙን ቆጥራ ተስጠህ ቪዲዮውን ደግሞ ካላነሳች እኔ ሲቪል ኬዝ ከፍትባታለሁ። በኖርማል በዛ ከእናንተ ጋር ሳትነጋገሩ የድርጅቴን ስም አጥፍታለች ብዬ እንትን አድርግባታለሁ። የኔን የፕሮፋይል ለጥፋ የሰራችበትን በሙሉ የኛ ሎጎ ያለበትን 30 20 ምናምን ቪዲዮ ማጥፋት አለባት። እንትን የኛ እንትን ያደረገችበትን የኛ ሎጎ ያለበትን በቃ በምንም አይነት ታምር በምንም አይነት አጋጣሚ ከሷ ጋር ደግመን ልንሰራ አንችልም። እንኳን ከሷ ጋር ከሌሎች ነጋዴዎች ጋር ራሱ የመስራት እድላችን በጣም ጠባብ ነው። ያላትን ያ ኢቴሽ ዴሊቨሪ ሚል በምንም አይነት መንገድ ይሄ ይቅርታ ምናምን የሚባል ነገር የለም። እስከዛሬ ከብዙዎች ጋር ይቅርታ እየተባባልን መጠን ነው እዚህ የደረስነው። ስለዚህ ሙሉ ቪዲዮዎች የኢቴሽ ዴሊቨሪ ሎጎ ያለባቸውን ቪዲዮቿን በሙሉ ታጥፋ። እንግዲህ ምስክር ከዚህ በኋላ እንደዚህ ያረክ ብትሉኝ ብትፈርዱ ስለማልመልስላችሁ እንደፈለጋችሁ ያኔ እንደፈለጋችሁ ማድረግ ትችላላችሁ። እንደፈለጋችሁ ከዛ ውጭ ያንን ዲሌት አድርግ። ምን ያህል እንግዲህ እዚህ ምስክር ስላለ ሎጎ ያለበትን እኔ መከሳታለሁ። ከዚህ በኋላ ስልክህን ካላነሳች ምን ያህል እንግዲህ ያው ከኛ ጋር ጸብ ነው የፈለገችው። ስለዚህ ነገ ሂጄ የድርጅቴን ስም አጥፍታለች ብዬ ፋይሌን እከፍትባታለሁ። በፈለጉ ጊዜ የያዙና ይቅጧት። ስልኳ አለኝ፣ አይዲዮ አለኝ፣ ባክ ሳይዱ ፍሮንት ሳይዱ አይዲዮ አለኝ። እኔ መከሳታለሁ። በቃ ምንም የምጠይቀው ነገር ምንም የምፈልገው ተጨማሪ መረጃ የለም። በአይዲዋ ሲገቡ ያወጣቸውን ስልክ ያገኙታል። ባወጣቸው ስልክ የት እንዳለች ያገኟታል። እንግዲህ ሱቅ ሲሄዱ ደግሞ የሚያገኙትን ያገኛሉ። የምትኖርበትን ሲያገኙ ምንም አያገባኝም። እኔ እስኪ ክፉ ነህ ልባልና ልተው እስኪ ሌው ደግሞ በዚህ ዲሌት አድርግ። የኢቴች ዴሊቨሪ ሎጎ ያለበትን በሙሉ ዲሌት አድርግልን። በምንም አይነት ከዛኛው ንግድ ፍቃድ ከሚወጣላቸው ልጆችም ኦልሬዲ በእኛ በነፃ ያደረግነው ስለነበረ ያንንም ትተነዋል። በምንም አይነት መንገድ ከኛ ጋር የምትሰራበት ምክንያት ስለማይኖር ኢቴሽ ዴሊቨሪ ሚል የተጠቀመችባቸውን ቪዲዮዎች በሙሉ ታጥፋለን። እንኳን ስማችንን ያጠፋችበትን ያንንም እንድታጠፋልን ነው የምንፈልገው። ምን ያህል ይህንን ንገራት። ቅድም ስለሰማው ነው ምን ያህል አሁን የገባሁት። ወልዴ ወንድማችን እውነት ለመናገር እኔ ቀን ነው የደወልኩላት፣ አሁን ሳይሆን ቀንም አሁንም ደውዬላታለሁ። ቀን ደውዬ ነው መጀመሪያ ነው ያወራኋት። ቪዲዮን እንዳየው እሷን አውርቻት አናግሪያት ነገሮችን እንጨርሳለን። አሁን ካላነሳችኛ አይጸጽተንም። ለምን ወስደው እርምጃ ምንም በቃ ሰው ይሄው 500 ምናምን ሰው ምስክር አለ። ካላነሳች የራሷ ጉዳይ። በቃ እኛ ጋር ችግር ነው የፈለገችው። እንግዲህ የምትፈልገውን ነገር እንሰጣታለን። የፈለገችው ከኛ ጋር እንድንከሳት ነው። እንግዲህ እስኪ ንክሰሳትና እስኪ የቲክቶክ ሰው አስፈታት ሲለኝ ያለው እስኪ አንዴ ይደወይላት አይመስልሽም? ሀዊ አሁን በሙሉ ነገ ጠዋት ስነቃ ከእንቅልፌ ካገኘሁት አባቴ ይሙት እከሳታለሁ። እሷ ሰፈር ያላችሁ የላችሁም? የለም ሰው እሷ ሰፈር ያላችሁ አይሚ ሲጀመር እኮ እሷ እዚህ ትኖራለች አይመስልሽም? አለች እዚህ ሰው እንግዲያስ ደውይላትና አንድ ሶስቴ ከሳሳ አትደውሉላት። ለምንድን ነው የምትለምኗት? እሷ በቃ ለምን አይደለም የሆነች የመሰላት ተለማመጥናትኛ። ጥፋት በጣም ቀላል ነው። በነገራችን ላይ የሰው ልጅ ደግ መሆን ነው እንጂ የሚከብደው መክፋት እኮ በጣም ቀላል ነው። ትማራለች። እሷ ብቻ ሳይሆን ሌሎችም ይማራሉ። አሁን ነገ ስንከሳት እሷ ብቻ አይደለችም የምትማረው፣ ሁሉም ሰው ይማራል። በሰላም እንሰራለን። ቅጣቱ ምን እንደሆነ በተግባር ሲያዩት በቃ ስትቀጣ ያኔ እንትን ይደረጋል። ያው እየደወልኩላት ነው ጋይስ፣ ደውሉላት። አንድ ነገር እኮ ለመወሰን እኔ ለምሳሌ ትቀጣም እለፋትም ልል አልችልም። ምክንያቱም መጣ ኮምፕሌንት ስታቀርብ ነው። አንድ ነገር ማወቅ ያለባችሁ ጥፋቱ ማጋ ነው የሚለውን እንኳን ሳናውቅ መፍረድ አንችልም። ገብቷችኋል? እኔ እንደራሴ አንድ ሰው ቀርቦ ችግርም ካለበት በደልም ካለበት ከቀረበ በኋላ ነው ወይ ይማርም ወይ ይታለፍም ማለት የሚቻለው። አንድ ሰው እስካልቀረበ ድረስ እሱ ባሌለበት እኔ ስለሱ እንደዚህ ይደረግ ብዬ መናገር አልችልም። ምክንያቱም ለምን እንዴት ስለዛ ሰው አንዳንዴ ምንድነው እሱኛ
ፍርደ ግምድል እንሆናለን። እንደራሳችን እንደፈለግነው እንፈርዳለን። እንደዛ አይደለም መሆን ያለበት። አንድ ሰው መጀመሪያ ጥፋትም ካጠፋ ከተበደለም ያ ሰው መቅረብ መቻል አለበት። መጀመሪያ ቀርቦ ማስረዳት መቻል አለበት። ለዚህ ለህዝብ ቀርቦ እስካላስረዳ ድረስ እንዴት ነው እሱኛ ይከሰስ አይከሰስ? እኛ ማንን ለምን ፍርደ ገምድል የምንሆነው? እኔ ይቅርታ አድርጉልኝና ማንም ቢሆን ፍርደ ገምድል አንሁን። በቃ እውነትን እውነት ነው ብለን ከስካየን ድረስ በዛ ላይ ነው መፍረድ ያለብን። እስካሁን ድረስ አሁን እኔ ባየሁት እሺ ኢቴች ዴሊቨሪ እውነት አለው ብዬ ነው የምወስነው። ምክንያቱም መታ ኮምፕሌን አላቀረበችም። ስላወራኋት በውስጥ ስላወራኋት ደውዬ ስላናገርኳት አናግሬያታለሁ። ማርያምን ሄኒ ገብተህ ልታሳይ ትችላለህ ስንት ሰዓት ላይ እንደደወልኩልህ በጊዜ እንዳየሁት ነው። ሄኒ ጋር ደውዬለታለሁ። እሷን አውርቼ ነው ሄኒ ጋር የደወልኩት። ለምን ጉዳዩ በውስጥ እንዲያልቅ ስላየው ማለት ነው። ስለዚህ በዛ ልክ አንዳንዴ ሰዎች መተው እኛን ሲያናግሩ የሆነ ራሳችንን መቆለልም ጥሩ ነው ብዬ አላስብም። ማንም ከማንም አይበልጥም፣ ማንም ከማንም አያንስም። ገብቷችኋል? ስለዚህ በዛ ልክ ነው አንዳንዴ መናገር ያለብን፣ በዛ ልክ ነው። የሆነ አንዳንድ ሰው ዝም ብሎ በራሱ በፈለገው እንደፈለገው እየተናገረ እና አቅርብ ሐሳብና ተናገር ሲባል ቤት ክፍት ሲደረግለት ራሱን እንደሚቆልል ከሆነ የራሱ ጉዳይ ነው፣ አይመለከተኝም። እንደዚህ አይነት ሰው ልዳኝ ማለት ነው። አንሷ ያ አለማወቋ እቺ ልጅ እርጉዝ ነች፣ ነገ ኢትዮጵያ ሄዳለው፣ ሰሞኑን ኢትዮጵያ ሄዳለው ያለች ልጅ ነች። የትኛውም እኛ ህግ ላይ እውነታ ቢኖረንም ባይኖረንም ኬዝ ቢከፈትባት መጀመሪያ የምትደረገው ትራቭል ባን ነው። ከሀገር መሳፈር አትችልም። ሰው ልጅ የሆነ ነገር ሲያደርግ አርቆ ማሰብ መቻል አለበት። ጥፋት ሰው ቢኖርብንም ባይኖርብንም የሆነ ሰንበዲ ክስ ካቀረበብህ በኢማራት ህግ መጀመሪያ የምትደረገው ትራቭል ባን ነው። ከሀገር መውጣት አትችልም። እነዚህ ነገሮች እያወቀች እቺ ልጅ እየሰማች ነው። ማርያምን ትሰማለች። የሁላ ሰው ሆኖ የሁላ ሰው እየደወለላት አትሰማም አታይም ማለት ያ አይታየኝም። ሰዎች ልጅ ደግሞ አምናበት ስለሆነ የሰው ልጅ እኮ ላይክ ተሰምቶትም ጥፋተኝነት ተሰምቶትም ለይቅርታም ይመጣል። የእናንተን ሁላ ደውል አልመልስ ካለች ግን እስኪ ትወጣው ነገር ትክክለኛ ከሆነች እሷ ታሸንፋለች። እኛ ስህተት ካለብን ደግሞ እኛ እንሸንፋለን። ግን እኛ ደግሞ በህጋዊ መንገድ ነው የሄድነው። ምንም የተደረገችው ነገር የለም። በጎን መታ ድጋፍ እየጠየቀች በጎን መቶ ስም ማጥፋት አይቻልም። ማርያም በጣም አያሳፍርም? ሰው ላይሰንስ አውጡልኝ ብሎ መቶ እየለመነ እየጠየቀ በጎን ወጥቶ ድረሱልኝ እንደዚህ በሉልኝ እያለች ማንንም ላይ አጀንዳ ፍለጋ እንዴ በጣም አሳፋሪ ነው ማርያምን። ስለዚህ ያው ምንም አያሳፍርም። ስልክ አታነሳ ያለብንን ተዋት ማረግ ያለብንን እናረጋለን። ያው እሷ ትፈርበት በቃ የፈለገችውን በቃ የራሱ ጉዳይ። እግዚአብሔር እጇን ጣት። ደህና ደሩ፣ ደህና ደሪ የኔ ወርቅ። ስታወሪ ሁሉ ነገርሽ ያስቃል። አውሪ። ተኝ እስቲ ተናድጃለሁ። እኔ ሰው እንዴት እጁን በሳቲና ያነዳል? ደስ አይልም አንዳንዴ። እሷ እኮ ትክክል ብትሆን እኮ ኦኬ፣ ትክክል ከሆነች እኮ እሷም እኮ የፈለገችውን የማድረግ መብት አላት። መክሰስ ትቻለሽ። ኦኬ፣ ህግ ጋር ማቅረብ ትቻለሽ። የፈለግሽውን ሰው የፈለግሽውን ማድረግ ትቻለሽ። ግን ሰርኬ የሆነች ልጅ ናትና ቪዲዮ ሰርታ ነይ ብንላት አትመጣም። 1000 ድርሃም ኢቴች በልቶኛል አልሽ አይደለ? ለምን አመጭ? ነይ አልመጣም። እና ታዲያ በልቶኛል አልሽ አይደለ? ነይ በየሳምንቱ 25000 ድርሃም እየሸለመ ከአንቺ 1000 ድርሃም ይወስዳል። እንደውም ጉድ ናችሁ። ነይ እንኳን እሱ ነይ እኛ ራሱ እንሰጥሻለን ዋተን ኖ ፕሮብሌም። ግን ነይ አልመጣም ብር ተበልቻለሁ እና ቪዲዮ ይሻልሻል ቪዲዮ ፖስታች። ስለዚህ ምን እናርጋትኛል? ነገ ደግሞ እንግዲህ ትሄድ እዛ። እኔ ምን አገባኝ? እንደው እኮ ጉድ እኮ ነው። ሰው በራሱ እጁን እሳት ውስጥ ይከታል። ብዙው ውዴ ስላልገባሽ በሱ ስም ሰርቀውት አይደለም እኮ። ነጋዴ ናት። ከኢቴች ዲሊቨሪ ጋር ነው የምትሰራው። ነጋዴ ናት። ኦኬ ፈርማን የወሰደችው ብሩ ማለት ነው። የራሷ ብር የኦርደር የደረሰላት 3500 ድርሃም ነው። ኦኬ ወስጃለሁ ብላ ፈርማ ዲሊቨሪውን ሸኘችው። ኦኬ ወስጃለሁ ብላ ማለት ነው ነጋዴዋ።
ብሯ ተሰብስቦ ሂዶላት ከዛን ወስጃለሁ ብላ ፈርማ ለካምፓኒው መለሰች። ስለዚህ ወስጃለሁ ብላ ፈርማ ተነስታ አልወሰድኩም አለች። በራሷ እጅ እኮ ፈርማለች። በራሷ አፍም ደግሞ ተናግራለች። ቤት ሂጄ ሳየው ብሩ 1000 ብር ጎሏል አለች። ማን ያምናችኋል? እስቲ የትኛውም ባንክ ቤት ለምሳሌ ብር ቆርጥሮ ሰጣችሁ አይደለ? ከሰጣችሁ ኋላ ወጣችሁ ተመልሳችሁ ጎደለኝ ማለት አትችሉም። ባንክ ቤት ሂዳችሁ ማለት ነው። ባንክ ቤት ሁላ ስትሄዱ እዛው ቁማችሁ ቆጥራችሁ እዛው ነው ጎደለኝ ማለት የምትችሉት። እዛው ቁማ ወስጃለሁ ብላ ፈርማ ተነስታ አሁን ደግሞ ቤት ገብታ ጎደለኝ አይባልም። ሙዴ እኔ ልንገርሽ ምንም አይነት ገንዘብ የትም ቦታ ስትሄጂ ከፈረንሽ ኋላ ጎደለኝ ነው ውዴ። ወሰድኩ ብለሽ ፈርመሽ ተነስተሽ አልወሰድኩም፣ ይሄ በህግም አያስኬድሽም። ሁለተኛ ነገር ሚዲያ ላይ መጥተሽ ስም ማጥፋትሽ አንድ ችግር። ወይ አላወቅሽም ውዴ። ሽኩል በልሽ ብዬ ነው። ደህና ደሪ ጉናይት። በቃ እኔ የምችለውን አድርጌያለሁ። ደወልኩልሽ 14 ጊዜ ነው የደወልኩብሽ። ልብስ አስችሎሽ ነው ውዴ። አስችሎሽ ይሁን የሚለውን ዘፈን ጋብዟት። የምን አገባኝ። አይ እሺ በቃ ሰላም ደሩ ኸይር ያርገው። ለማስረጃ 14 ጊዜ ደውዬላታለሁ። ይኸው ቅዱስ ሚካኤልን ይኸው 14 ጊዜ ደውዬላታለሁ። ግን ፕሮብሌም ነሽ ውዴ። በልጅሽ እንዴት ትሚያለሽ ውዴ? ገና እርጉዝ እኮ ነሽ ውዴ። አይማልም። የማይደርስ መስሏችሁ ነው? ይደርሳል ውዴ። ጥሩ አይደለም። ገብርኤልን አትማሉ። በልጅ አይማልም፣ ነውር ነው። ቢሆንም ባይሆንም በልጅ አይማልም። እኔ ራሱ አንድ ቀን ምዬ ተውኩት። ማነች ወድ በላችሁ ትደርሱበታላችሁ። ቪዲዮ ሲመጣላችሁ ውይ ይሄ ነበር እንዴ ሲያወሩ ነበሩት ያለሽ። ካልደረሰሽ ደግሞ ተይው ቅርብሽ ውዴ። ማነች ማስታወቂያ ልስራላት ደግሞ እዚህ ላይ ፋራ መሰልኩሽ እንዴ? ሰርች አርጉ። ማናት ብለው ሰርች አርጉ። ሰርች ማናት ብላችሁ ሰርች አርጉ። ደግሞ ማስታወቂያ ልስራላት በራሴ ፔጅ። እኔ ጅላኝ እንደ ስታዩ ጉድ እኮ ነው። ለማንኛውም አሁንም እኔም ከወጣው ወደ ኋላ ወጥቼ ነበር። ደውዬላታለሁ አታነሳም። እኔም ወደ 6 ነው ምናምን ሞክሬላታለሁ አታነሳም። እኔ 14 ጊዜ ደወልኩኝ። ራሷ ሌባ ናት ማለት ነው። ለምትሰረቁኝ ካለች ለምን አልመጣሽም? ካሁን በኋላ ግን አንቺ ነሽ የምትደውይብን። እሺ አልደውልም ሁለተኛ። 14 ጊዜ ይኸው ሴፍ አድርጌያለሁ። 15ኛ ከደወልኩ ነው ሙጫታል። 15 ጎዶሎ ይሆናል። አይ አልቦል 14 ይኸው ደውዬላታለሁ። ብር ተበልቻለሁ ካልሽ ነው ያላት። የለችም፣ ጠፋች፣ ድራሿ ጠፋ። 14 ጊዜ ደውያለሁ። ለማስረጃ ይዤዋለሁ። እንዴኔማ ለመቤቴን ካምዳውን ላደርጋት ነበር። ምን ያህል ሴት ልጅቷ እኮ ማለት ነው ወልዴ እንዳይሰማኝ አደገኛ ናት። እንትን ናት፣ የሆነ ግትር ናት። አሰማም። ሰው ስማርት መሆን አለበት። ስማርት አይደለችም። ሰው ሀገር ላይ ሲኖር ስማርት ሆነሽ ካልኖርሽ በጣም ከባድ ነው ውዴ። ልጅቷ ማለት ግትር ነገር ናት። በባልሽ ውዴ፣ ግትርነትሽ ባልሽ ይችልሻል። ሌላው ምን ቤት ነውና ነው የሚችልሽ ውዴ? ድንገርሽ ብዬ ነው። ሀያ ሙዩ ምን እኔ ስራ የለኝም ውዴ። እውነት የምር ነው። ግትርነት ለባሎቻችሁ፣ ለቤተሰቦቻችሁ፣ ለእናት ለአባታችሁ ነው እንጂ ውዴ ባልሽም ጥሎሽ ይሄዳል በቤተሰብሽ። ከዛ በተረፈ ሚዲያ ላይ የምታደርጉ ነገር የባሰ ደግሞ ከባሏም ትጣላ ሄዳ ተገትራ ሄዳ ማለት ነው። ተይ እንጂ ተባልሽም ባልሻት ባልም እኮ ጥሎ ይሄዳል። ይብላኝ ያገባሽን ሲፈታሻል። ይብላኝ ለእናትሽ እኮ ነው የሚባለው። እኔማ ልናገር ብዬ እኮ ነው። ኧረ ማንም ጥሎሽ ነው የሚሄደው። ግትር ስትይ ግትር ተገትረሽ ነው የምትቀሪው። ምን ሆነሽ ነው? እሱን እኮ ነው። ልጅቷን ማርያምን አውርቻ ተይ አልኳት። በቃ እኔ መቤቴን እኔ ለምን አወራለሁ? ማውራት አልፈልግም። ግን እኔ ራሱ እንትን ብያት ነበረ። በቃ ተይ ብያታለሁ። ያለውን ነገር ሁላ ፉጭ አድርጌ ሁላ ትንሽ አውርቻት ነበር። ግን እኔ ችግር የለም ብያታለሁ እኮ በቃ ችግር የለውም። ይሄንም ከኛ ይወጣም እናስተካክላለን። በቃ ማርያምን ችግር የለውም ብያታለሁ እኮ በቃ እንጨርሳለን። በቃ አንቺም እንትና እንዳትይ ብያት በቃ ዘጋው። ከዛ ይሄንም ቢዚ ስለሆነ ስልክ ስላላነሳ ነው እንጂ እሷንም እኮ በቃ ተቆጥቻ ችግር የለውም ያለውን ነገር ነግራኝ በቃ ችግር የለውም። ስህተት ሊፈጠር ይችላል። ምናልባት
ደውለሽለታል ወይ ስላት አልደወልኩለትም ሪከርድ ነው ያደረኩለት ነው ያለች ለሄኒ። እሺ በቃ እኔ ደውልለት። እኔ ደግሞ ደውዬለት አያነሳም ነው ያለች። ሲጀመር ትላንትና ሂዳ ካምፓኒ እንዲከፈትላት ለወልዴ እዛ ካምፓኒ ሂዳ ሰጥተዋለች። አይዲ እናንተም ማለት ነው ካምፓኒ የከፈተልሽ እንደሆነ ወልዴ ታውቂያለሽ አታውቂም አልኳት። አላውቅም አለችኝ። አንተ ሂዳ ሰጥተው መታ እኮ ነው አይዲውን። መቤት ምን ጉድ ነው እግዚኦ። አትቀደዱ እንደዚህ። ምን ነው ውሸትም ልክ አለው። ደሞን የሚዋሻኝ ሰው አልወድም። እንዴ በልኩ ዋሹን እንጂ ስትዋሹም እንዴ እዛም የምታወሩ ሌላ እዚህ የምታወሩ ሌላ። አንድ አይነት ወሬ አውሩ። ውሸት ስታወሩ ራሱ ስማርት መሆን አለባችሁ። ውሸት ራሱ እኮ ሰው ይፈልጋል። ውዴ ልንገርሽ ብዬ ነው። ለማንኛውም እንግዲህ የራሷ ጉዳይ። እንግዲህ እኛ የምንችለውን አድርገናል ከበፊቱም ጀምረን። ዛሬ አሁን ላይቭ ስለተገባ አይደለም የምር እኔ ላይቭ ስለተገባም ሳይሆን ከመጀመሪያውም እኔ ማለት በቃ ነገሮቹ ቀለል አድርጎ ሚዲያ ላይ መምጣት ሳይኖርብን በውስጥ አንድ ሰው አናግራ እንደዚህ ሆኖብኛል ቢባል ማለቅ የሚችል ቀላል ነገር ስለሆነ ምክንያቱም ወደ ሚዲያም የሚያመጣ ስላልሆነ የሁላ ሰው ራሱ መድረስም የለበትም። ገብቶሻል? ምንም ከዛ በላይም ቢያደርግላት ገብቶሻል? አይ እንደዚህ ነኝ በቃ ለመውለድ ነው ምናምን ብትልም እንኳን እንደው በሌላ ብትዋሽም ችግር የለውም። ገብቶሻል? ቆየ ከደወልኩላት ምንም ያን ያህል የሚከብድ ነገር አይደለም። በጣም ቀላል ነገር ነው እንጂ እሷ ለምን ይሄን ርቀት እንደሄደች አይዶን ነው። ምክንያቱም አይገባኝም። እንትን ነው ባሌ ጥብቅና ውስጥ ተምሮ ጨርሷል ብላ ነው ደህና ደሩ ያለችኝ ነው። እኔ ምን አልኩኝ? አሁን እሷ ብላኝ እኮ ነው ጥብቅና ህግ አስተስም እኮ አዊ ደግሞ ከነገርሽን ሁሉንም ንገሪን። ሌላስ ጥብቅና ህግ አስተስም እኔ ቁጭት ትንሽ ነው ማውራ ብዙ አይወራም። ባሌ የህግ ሙያ ተምሯል አለች። መማርና መሆን ግን ይለያል አይደል? እኔ አላውቅም። በቃ ደህና ደሩ እንዴ እስካሁን ታዲያ ለምን ነው የምታስለፈልፊን እንደዚህ? ህግ ተማምና ነበር መጀመሪያ ናይ ወደ ክሳሽኝ በቢቢሲ ራሱ ክሳሽኝ ኖ ፕሮብሌም። እኔ አልፈራም። ሲጀመር እኮ ተማረ እንጂ አልሆነም እኮ። ግን ተማርሽም አልሆንሽም ለምን ፖሊስ አይሆንም? ፖሊስ ራሱ ህግ ከጣሰ ማለት ነው እሱ ራሱ ማለት ነው ይቀጣል ውዴ። ፖሊስ ራሱ ይቀጣል። ለምን? ህግ ከጣሰ ግዴታ ነው። ወይ ደግሞ የተሰጠው ማዕረግ ራሱ ይነጠቅበታል። ፖሊስ ይበድላል እንዴ? አይበድልም። የህግ ሰው ሰውን አይበድልም። ልንገራችሁ ብዬ ነው እኔ። አይ ኢትዮጵያ መስራት እንዳይሆን እንደዛ አይነት ነገር ኢትዮጵያ ገፋ ይደረግ የለም እኮ ገፋ ቢኖራት ኦንላይን ትሰራ ነበር። ተው ክፉ አታስወሩ። አይ ኢትዮጵያ መስራት እንደሆነ ነው። ስሚ ሀዊ ምጥ ይዟት እንዳይሆን በእናትሽ እውነት እንደዛ እያሰብኩ ነው እኔ። ስቶር ነው እንደ አንቺ ደግሞ ምጥም ይዛ ምን አልነገረችኝ። ኧረ ተይ ሀዊ ሁሉንም ታውቃለች።